በውጭ ግንኙነት ፖሊሲዋ ቅድሚያ ለጎረቤት ሀገራት የምትሰጠው ኢትዮጵያ ከሀገራቱ ጋር ያላትን ግንኙነት ለማሳደግ እየሰራች ትገኛለች። በዚህ ረገድ ሀገሪቱ በተለይም ደቡብ ሱዳንን ከመሳሰሉ የቀጠናው ሀገራት ጋር ያላት የጠበቀ ወዳጅነት ይጠቀሳል። ከኢቲቪ ጋር ቆይታ ያደረጉት የደቡብ ሱዳን ማዕከላዊ ኢኳቶሪያ ግዛት ዋና አስተዳዳሪ ኢማኑኤል አዲላ አንቶኒ የሁለቱ ሀገራት ግንኙነት በጠንካራ መሰረት ላይ የቆመ ስለመሆኑ ይናገራሉ። ደቡብ ሱዳንና ኢትዮጵያ በጋራ ረጅም ዓመታትን የተሻገሩ ሀገራት ናቸው። ባህልና ታሪክም ተጋርተዋል። አንዳችን ለአንዳችን በአስቸጋሪ ወቅቶች ከጎን ቆመናል። በተለይ ኢትዮጵያ ከደቡብ ሱዳን ሕዝብ ጎን ቆማለች። ኢትዮጵያ የደቡብ ሱዳን ወዳጅ ብቻ አይደለችም። ትብብራችን ከፍ ያለ ነው። እንደ ሕዝብ ብዙ ነገር እንጋራለን። የደቡብ ሱዳኗ መዲና ጁባ ከንቲባ የሆኑት ክሪስ ዋካ በበኩላቸው እንደሚሉት የሀገሪቱን ኢኮኖሚ በማሳደጉ ሂደት ውስጥ ኢትዮጵያውያን የድርሻቸውን እያበረከቱ ይገኛል። ኢትዮጵያውያን በዚህ ኢኮኖሚ ውስጥ ትልቅ ሚና ተጫውተዋል። ከአገልግሎት ዘርፍ እስከ ጠቅላላ ንግድ ብሎም በግንባታው ዘርፍ ተሰማርተዋል። ኢትዮጵያውያን በውጭ ንግድ ለዜጎች የስራ ዕድል በመፍጠር ለደቡብ ሱዳን ኢኮኖሚ ትልቅ አበርክቶ አላቸው። እንደዚህ አይነት አጋርነት፣ ወንድማማችነትና እህትማማችነት ግንኙነት ነው የምንፈልገው። ምክንያቱም ሁሉን አቀፍ ነውና ለኢኮኖሚውም አስፈላጊ ነው። የኢትዮጵያ አየር መንገድ ደቡብ ሱዳንን ከኢትዮጵያ ብሎም ከዓለም ጋር ማስተሳሰር መቻሉን የሚናገሩት ባለስልጣናቱ በቀጣይ በመንገድ መሰረተ ልማት ሀገራቱን የማስተሳሰር ስራ ወሳኝ መሆኑን ተናግረዋል። ኢትዮጵያ ብሎም የኢትዮጵያ አየር መንገድ ለደቡብ ሱዳን የመግቢያ በር ናቸው። ሀገሪቱ ከሁሉም ዓለም ክፍሎች ጋር ያገናኛሉ። በመሰረቱ ደቡብ ሱዳን ያለ ኢትዮጵያ አየር መንገድ ማሰብ አልችልም። በመላው ዓለም የተለያዩ መዳረሻዎች አሉት። ይህ ወደ ተለያዩ የዓለም ክፍሎች እንድንጓጓዝ አድርጎናል። ለንግድ ብሎም ለሰዎች እንቅስቃሴ ወሳኝ ከሆኑ ጉዳዮች መካከል አንዱ የመሰረተ ልማት ግንባታ ነው። በአየር ትራንስፖርት የኢትዮጵያ አየር መንገድ አለልን። በእርግጥ የአየር ትራንስፖርት አገልግሎቶቻችንን ለማሻሻል እየሰራን ነው። ከኢትዮጵያ ጋር የምንገናኘው በኢትዮጵያ አየር መንገድ በኩል ነው። ከሁሉ በላይ አሁን መንገዶችን መገንባትን ጨምሮ ወደ መሰረተ ልማት ግንባታ እየገባን ነው። ይህም የህዝብ ለህዝብ ግንኙነትን ያጠናክራል። በደቡብ ሱዳን በተለያዩ መስኮች ባበረከቱት አስተዋጽኦ የክብር ዜግነት የተሰጣቸው ኢትዮጵያዊ ባለሀብት ዶክተር አይሸሽም ተካ ሁለቱ ሀገራት ወዳጅነታቸው ጠንካራ ሆኖ መዝለቁን አንስተው ኢትዮጵያውያን በደቡብ ሱዳን ኢኮኖሚ ውስጥ የሚኖራቸውን ሚና ግን ይበልጥ ማሳደግ እንደሚገባ ገልጸዋል። የደቡብ ሱዳን የኢኮኖሚ ተጠቃሚ ብለህ ብትወስድ የፋይናንሲንግ ሲስተሙ በኬንያ ነው የተያዘው። የንግዱ አጠቃላይ አቅርቦቱ በዩጋንዳ የተያዘው። ዩጋንዳ ኦልሞስት 30-40% በኢኮኖሚ ካፒታል በጀት የምታገኘው ከደቡብ ሱዳን ነው። ሶማሌ እንኳን ራሱ አጠቃላይ እዚህ የፊውል አቅርቦት፣ የቢልዲንግ ኮንስትራክሽን አቅርቦቶች በሙሉ በሶማሊያ፣ ሰርቪሱ ደግሞ በኤርትራውያን ነውና ኢትዮጵያኖች ከዚህ ላይ ስትደምረው ስትቀንሰው ኢንሲግኒፊካንት ነው የኛ ኮንትሪቢዩሽን እዚህ ሀገር ላይና ምንድነው መንግስት ይሄን ደግሞ የበለጠ ኢትዮጵያውያንን ወጣው እንዲሰሩ ቢያጠናክር የተለያየ የብድር ፋሲሊቲ ፍቅርላቸው ከዚህ ሀገር ላይ ብዙ ስራ መስራት ይችላሉ። ኢትዮጵያውያኖች ስራ ከጀመሩ ኮሚትድ ናቸው፣ ጥሩ ይወጣሉ ያስባለሁ። እዚህ ያለ ነው አሁን ለምሳሌ በሚችለው አቅም ከታች ተነስቶ ከዚህ የደረሰ ነው ሁሉምና ትልቁ ነገር ከምንም በላይ መንግስት ተቋማዊ የሆኑ ነገሮች እንዲፈጠሩ ማድረግ ያለበት ይመስለኛልና ከምንም በላይ ዜጎች መጣው ከሰሩ ደቡብ ሱዳኖች መጣው ከሰሩ የሁለቱም ሀገር ግንኙነት ይጨምራል ይገምታሉ። ባለፉት ዓመታት በጠንካራ መሰረት ላይ ቆመውን የሁለቱን ሀገራት ግንኙነት የኢኮኖሚ ትስስርን በማጠናከር የህዝብ ለህዝብ ግንኙነቱን በማስፋት ይበልጥ ማሳደግ እንደሚገባም ተገልጿል። ወንደሰን አፈወርቅ ነኝ ከደቡብ ሱዳን ጁባ። እዚህ ጉዳይ ላይ ቆይታ እናደርጋለን። በጉዳዩ ላይ ተጨማሪ መረጃ ሊሰጠን ሪፖርተራችን ወንደሰን አፈወርቅ ከደቡብ ሱዳን ጁባ በቀጥታ መስመራችን ላይ ይገኛል። ወንደሰን እንዴት ውለሃል? ኢትዮጵያ በደቡብ ሱዳን ኢኮኖሚ እንቅስቃሴ ውስጥ ያላት ሚና ምን ይመስላል? መልካም ቀደም ሲል ዜናውም ላይ ስንከታተል እንደነበረው እንግዲህ የኢትዮጵያና የደቡብ ሱዳን ግንኙነት በጣም ጥልቅ ነው ብሎ ማንሳት ይቻላል። ሁለቱ ሀገራት በተለያዩ ዘርፎች በጋራ እየሰሩ ነው የሚገኙት። በተለይም ባለፉት ዓመታት ይህንን ግንኙነታቸውን ለማጠናከር እንዲሁ እየሰሩ ነው የሚገኙትና በዚህ በደቡብ ሱዳን በርካታ ኢትዮጵያውያን በተለያዩ ዘርፎች ተሰማርተው ይገኛሉ። ከዛ በተጨማሪነት ደግሞ በኢትዮጵያም እንዲሁ በርካታ ደቡብ ሱዳናውያን የትምህርት እንዲሁም ደግሞ ሌሎች እድሎችን አግኝተው
በዚያ ይገኛሉ ማለት ነው። የሁለቱን ሀገራት ግንኙነት ይበልጥ ደግሞ ኢኮኖሚያዊ ትስስርን ታሳቢ ባደረገ መልኩ ማጠናከር ያስፈልጋልና ለዚህም የተለያዩ ስራዎች እየተሰሩ ነው የሚገኙት። በተለይም ደግሞ በዚህ በደቡብ ሱዳን የሚገኙ ኢትዮጵያውያን በሁለቱ ሀገራት መካከል ያለውን ኢኮኖሚያዊ ትስስር ከማጠናከር አንጻር ከፍተኛ ሚና እየተጫወቱ ነው የሚገኙት። ቀደም ሲል በዜናው ላይ የተመለከትናቸው ኢትዮጵያዊው ባለሀብት አይሸሽም ተካ እንግዲህ በዚህ በደቡብ ሱዳን ለዓመታት በተለያዩ ዘርፎች የተለያዩ ሀብቶችን ሲያፈሱ የቆዩ ናቸው። በሆቴል እንዲሁም ደግሞ በግንባታው ዘርፍም እንዲሁ የተለያዩ ስራዎችን ባለፉት ዓመታት ሲሰሩ ነበሩ። ከዛ በተጨማሪነት ደግሞ የክብር የኢትዮጵያ ቆንስላ በመሆን ጭምር በዚህ በደቡብ ሱዳን ውስጥ ሲያገለግሉ የቆዩ ናቸውና እሳቸው እንግዲህ በዚህ በጁባ ከተማ ውስጥ ትልቅ የሚባል ሆቴል አስገንብተው እንግዲህ በዛሬው ዕለት በተለይ የደቡብ ሱዳን ከፍተኛ ባለስልጣናት፣ የኢጋድ አመራሮች እንዲሁም ደግሞ የኢትዮጵያ የቀድሞ መሪዎች ዶክተር ሙላቱ ተሾመ ከዛ በተጨማሪነት ደግሞ ሌሎች እንዲሁ ባለስልጣናት በተገኙበት እንግዲህ በዛሬው ዕለት የሚያስመርቁ ነው የሚሆነው። ደንበሽ ሆቴል ከዚህ ቀደም የደቡብ ሱዳን ልማትን በማሳደግ በተለይ የሆቴል ዘርፉ እድገት እንዲያሳይ ከማድረግ አንጻር ከፍተኛ ሚና የተጫወተ ነው። በተለያዩ ዘርፎችም እንዲሁ ባለሀብቱ ደቡብ ሱዳን ውስጥ ኢንቨስት ሲያደርጉ ቆይተዋል እና በተለይ በሀገሪቱ ልማት ውስጥ ከፍተኛ ሚና እንደተጫወቱ ጭምር ባለስልጣናቱ ሲገልጹልን ነበር። የደቡብ ሱዳን ባለስልጣናት ማለት ነው። የዛ ማሳያ የሆነ በተለይ በሁለቱ ሀገራት መካከል ያለውን ኢኮኖሚያዊ ትስስር የሚያሳይ ከዛ በተጨማሪነት ያንን ማጠናከር የሚችል ኢንቨስትመንት ተደርጎ የሚወሰድ ነው። በዛሬው ዕለት እንግዲህ ይመረቃል ተብሎ ነው የሚታሰበው። ይህ ሆቴል ቀደም ሲል እንዳልኩት አቶ ኃይለማርያም ደሳለኝን ጨምሮ የቀድሞ የኢትዮጵያ መሪ ከዛ በተጨማሪነት ሌሎች አመራሮችም እንዲሁ በተገኙበት በዛሬው ዕለት ይህ ሆቴል ይመረቃል። ወንዶሶን ለመረጃዎች እጅግ አድርገን እናመሰግናለን። መልካም ቀን ይሁንልህ።